በሁለት ዓመት ውስጥ ሱቄ ስንት ብር አተረፈ ወይም ስንት ብር ሴፍ አደረግኩኝ የሚለውን ነገር እነግራችኋለሁ። እንዲሁም ደግሞ እንዴት ነው ገንዘቡን የሱቅ ስራ እንዴት ነው ትርፉን ማወቅ የምንችለው፣ እንዴት ነው ብራችንን ሴፍ ማድረግ የምንችለው የሚለውን ነገር እነግራችኋለሁ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህ ህይወት ቲዩብ ነው። እንኳን ደህና መጣችሁ። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ ብታደርጉ ትጠቀሙበታላችሁ። እንዲሁም ላይክ፣ ሼር እያደረጋችሁ ለብዙ ሰው እንዲደርስ ብታደርጉ ለእህት ወንድሞቻችን በጣም ጠቃሚ ነገር ነው ብዬ አስባለሁ። በተለይ ሱቅ ለመክፈት ያሰባችሁ ልጆች ለእናንተ ጠቃሚ ቪዲዮ ነው ብዬ አስባለሁ እና ሼር ማድረጋችሁን አትርሱ። ቪዲዮንም በላይክ ጀምሩ ማለት ነው። እንግዲህ ወደ ቁም ነገራችን ስንገባ እናንተ እንዴት ነኝ ግን በሂጃብ እንዴት ነኝ ጋይስ? በሂጃብ እንዴት ነኝ? ኮሜንት ላይ አስቀምጡ። ስለ ሂጃቡሽ ያምርብኛል ወይስ አያምርብኝም? ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ወደ ጉዳያችን ስንገባ ማለት ነው። እንግዲህ እኔ ሱቅ ከከፈትኩኝ ኦልሞስት ከ2 ዓመት በላይ ሆኖኛል ማለት ነው። መጀመሪያ ስከፍት በጣም ጥቂት ሱቅ ነበረችኝ። ከዚህ በፊት የምታውቁ ልጆች ትኖራላችሁ፣ ለማታውቁ እንግዲህ በጣም ትንሽ ሱቅ ነበረችኝ እና እያልኩኝ እየሰራውኝ እንግዲህ አሁን ላይ 2 ቅርንጫፍ ከፍቻለሁ ማለት ነው፣ ከመጀመሪያው ጋር ማለት ነው። ያቺ ትንሽዋ ሱቅም እንግዲህ አሁን ላይ አድጋ ትልቅ ሆናለች። በጣም ትልቅም ባይባል ያው ማለት መካከለኛ ነገር ሆኗል። በጣም ደስ ይላል። ከበፊቱ ለውጥ አለው ማለት ነው። ስንት እንዳተረፍኩ ነገራችኋለሁ። እሺ ታገሱ። እንግዲህ ስራ ስንሰራ በነገራችን ላይ በተለይ ኢትዮጵያ ላይ አንድ ስራ ስንጀምር አንዱ ስራ ብቻ መስራት ይኖርብናል። ያስ አንድ ስራ ብቻ አትስሩ። ለምሳሌ ሱቅ ከሆነ ሌላ ስራም ከጎኑ ማስኬድ ይኖርባችኋል ማለት ነው። ለምሳሌ ቤት ውስጥ የሚሰሩ ስራዎች በጣም በርካታ ስራዎች አሉ። እንደሱ እያደረጋችሁ በተለይ የሚያግዛችሁ ሰው የትዳር አጋራችሁ ሊሆን ይችላል። ብቻ የሚያግዛችሁ ሰው ደግሞ ቢኖር ሞር በጣም ተጠቀማላችሁ ማለት ነው። እንግዲህ እኔ ምንድን ያደረግኩትኝ ከሱቄ ጋራ ሌላም ስራ ሰራ ነበር ማለት ነው። ለምሳሌ እኔ ስሰራ የነበረው ስራ ምንድን ነው? ከብቶችን ማደለብ ስራ ሰራ ነበር ማለት ነው። በጣም 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 ያልተነቃበት ስራ፣ ነገር ግን በጣም በጣም ትርፍ ያለው ስራ ቢኖር ከብት ማደለብ በጣም ትርፍ አለው። የመሬን ነው የምላችሁ። አንደኛ ግብር አይጠይቃችሁ፣ ፍቃድ አውጡ ምናምን ነገር ምንም ነገር የለውም እና ፍሪ ሆናችሁ ነው የምትሰሩት። በጣም ጥሩ ስራ ነው ከብት ማደለብ ማለት ነው። እና እሱን ስራ ስለሱ ስራ በደንብ አድርጌ እነግራችኋለሁ በሚቀጥለው ቪዲዮ። እንዴት አድርጋችሁ ከብትን እንዴት ነው ማደለብ ያለባችሁ የሚለውን ነገር እነግራችኋለሁ በሰፊው ማለት ነው። በጣም ውጤታማ እንድትሆኑ ፈልጋለሁ እህት ወንድሞቼ፣ እንድትለወጡ ፈልጋለሁ እና ለእኔ የጠቀመኝን ነገር ለእናንተ ሼር ማድረግ ስለምፈልግ እነግራችኋለሁ ማለት ነው። እንግዲህ በ2 ዓመት ውስጥ በጣም ብዙ ቻሌንጆች ነበሩ። እንግዲህ አንድ ስራ ስትሰሩ በጣም ቻሌንጅ ያጋጥማችኋል፣ በተለይ የመጀመሪያችሁ ሲሆን ማለት ነው። ለምሳሌ ሱቅ እንግዲህ ማንም ሰው ከመሬት ተነስቶ የሚሰራው ስራ አይደለም ስላችሁ፣ ይሄ ዲግሪ ዲፕሎማ የሚጠይቅ አይደለም። ነገር ግን መጀመሪያ ላይ ማወቅ ያለብን ነገራቶች ይኖራሉ ብዬ አስባለሁ። እንግዲህ ኪሳራ እንዳያጋጥመን ማለት ነው። ምንድነው ማድረግ ያለባችሁ? ሱቅ ስከፍቱ መጀመሪያ ከዚህ በፊትም የለቀቁት ቪዲዮ ላይ ተናግር ያለውና ቦታ መምረጥ ይኖርባችኋል ብያችኋለሁ። ጉንፋን ይዞኛል ይቅርታ። ቦታ መምረጥ አለባችሁና እንደገና ደግሞ እቃዎቹ ስታበጡ በደንብ ቼክ ማድረግ ይኖርባቸዋል። ኤክስፓየር ዴታቸውን ማለት ነው።
ሲቀጥልም ደግሞ በደንብ እንዲሸጥላችሁ ከስተምር እንዲመጣላችሁ በደንብ አደራደሩን ማሳመር ይኖርባችኋል። አሁን እኔ ምንድን ነው ያደረኩት ዲም ላይት ይሄ እንትኑ የለም ይሄ ቡግል የሚለው ሳይሆን ይሄ ረዥሙ ዲም ላይት በጣም የሚያምር ዲም ላይት አርጌበታለሁ እና በጣም ሱፐር ማርኬት ነው የሚመስለው። እንደዛ አይነት ዲኮር አድርጋችሁ አደራደሩን በደንብ ታሳምሩታላችሁ ማለት ነው። ለምንድን ነው ከስተምር ይስባል ማለት ነው። አንደኛ፣ ሁለተኛ ደግሞ ጽዳቱን በደንብ መጠበቅ ይኖርባቸዋል ማለት ነው። ፍሪጅ ቢሆን ውሃችሁንም ይሄ ጁስ ሁሉም ነገር አቧራ እንዳይኖረው ምናምን ነገር በደንብ ጽድት ማድረግ ይኖርባቸዋል ማለት ነው። እንደገና ደግሞ ከስተምር አያያዛችሁም ወሳኝ ነው። ከስተምራችሁን በደንብ መያዝ ይኖርባችኋል ማለት ነው። ለምሳሌ ብንወስድ አንዳንድ ሰው አሁን ተፈጥሮ ሆኖም ሊሆን ይችላል ብቻ በጣም ኮስታራ ሰው አለ አይደለ? እንደዚህ ኮስተር የሚል ሰው እንደዛ አይነት ነገር ለስራችሁ ላይ ተጽዕኖ ይፈጥራል የሚል አመለካከት አለኝ። አንድ ሰው ከስተምር ንጉስ ነው ይባላል። በቃ ክብር ነው ከስተምር፣ እነሱ ናቸው አይደለም የሚገዙ እና ከስተምሮቻችንን በደንብ መያዝ ይኖርብናል። በፈገግታ መቀበል አለ አይደለም። ብቻ እንደዛ አይነት ነገር ልናረግ እንደኔ ገልፍጦሽ እኔ አሁን ተፈጥሮ የሆነው በቃ ተኮሳተር የምትሉኝ እንዴት እንደሚኮሳተሩ እራሱ አላውቅምና ይሄ ኔቸር ነው። ግን ራሳችሁን ተፈጥሯችሁ ከሆነ ደግሞ ማለማመድ ነው። በቃ ፊታችሁን አለማምዱት። በቃ ፈገግ ማለት ልመዱ። እሺ ያው ኮስታራ ሰዎችን ነው ያልኩት እና ስለዚህ ይሄም ነገር ወሳኝ ነው። ሲቀጥልም ደግሞ እቃችሁ ውስጥ እቃ ስታመጡ ማለት ነው ከመከፋፈያ ነው የምታመጡት እና ከመከፋፈያ ስታመጡ እቃን ስታወጡ ደረሰኝ ይሰጧቸዋል። እንዲሁም ደግሞ በስንት እንደተገዛ በስንት እንደተሸጠ እንደምትሸጡ ማወቅ አለባችሁ ማለት ነው። እንግዲህ እነሱ የሚጽፉላችሁ ተመኑን ነው ማለት ነው። ለምሳሌ በመቶ ብር ሂሳብ ከሆነ የገዛችሁት እናንተ ደግሞ አካባቢያችሁ ላይ በስንት ነው የሚሸጠው የሚለውን ነገር አይታችሁ ነው እንግዲህ እንደ ሰው ነው መሸጥ ያለባችሁ። ሲቀጥልም ደግሞ እናንተ ብዙ ከስተምር ለመሳብ ምንድን ነው ማድረግ ያለባችሁ? ተጨማሪ ቲፕ ልስጣችሁ። ከስተምር ለመሳብ ለምሳሌ ትንሽ ሳንቲም ቀነስ ታደርጉና ትሸጣላችሁ። ለምንድን ነው የኛ ሰው አንድ ብር የሚሆን ዲፈረንስ ልዩነት ካለው እዛው ጋር ሮጦ የሚሄዱት እና በዛ ሰበብ ደግሞ በጣም ብዙ እቃዎችን ሊገዟችሁ ስለሚችሉ እናም ደግሞ ብዙ ከስተመር ልታፈሩ ስለምትችሉ ከሌላው ትንሽ አንድ ብርም ትሆን ቀነስ አድርጋችሁ ብትሸጡ ለእናንተ በጣም ጥሩ ነው። ለገበያችሁ፣ ለሱቃችሁ ከስተመርም እንደዛው በደንብ ያመጣላችኋል። ውጤታማም ትሆኑበታላችሁ ብዬ አስባለሁኝ። እንግዲህ እኔ በ2 ዓመት ውስጥ ያተረፍኩት ብር ሁለተኛውን ሱቄን አይታችሁታልና ወደ 300 ምናምን ሺህ ብር ነው ያወጣሁበትና ከዛም በላይ አውጥቻለሁኝ። እንግዲህ ይሄንን አትርፍ ያለው ሌላ ተጨማሪም ስራ ሰራ ነበረ። እንግዲህ ወጪን ችዬ ሁሉን ነገር ችዬ ግብር ከፍዬ ብዙ ነገር አርጌ ነው እንግዲህ ይሄንን ላተርፍ የቻልኩት። እናንተም ደግሞ ሀገራችሁ ላይ መታችሁ ሰርታችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁኝ። ሱቅ ለመክፈት ያሰባችሁ ልጆች አሁንም ክፈቱ እላለሁኝ። እንግዲህ አንድ ስራ ብቻ ባትሰሩ ጥሩ ነው። ቅድም እንዳልኳችሁ አንድ ስራ ብቻ አትስሩ፣ የተለያየ ስራ ስሩ ማለት ነው። ዶሮ ማርባትም ሊሆን ይችላል፣ ከብት አደልባችሁ መሸጥም ሊሆን ይችላል። ብዙ ነገር አሁን ይሄ እኔ እንደ ጀማሩ ነው። በትንሽ ብር ነበረ የጀመርኩት መጀመሪያ ላይ ከ200 እስከ 200 ሺህ ብር ነበረ መጀመሪያ እኔ ስከፍት ሱቅ ማለት ነው። ያ እንግዲህ አድጎ ዛሬ ላይ እንደዚህ አትርፌበት ተጠቃሚ ሆኛለሁኝ ማለት ነው። እናንተም እንግዲህ
ሱቅ ለመክፈት ያሰባችሁ ልጆች አትፍሩ፣ ደፈር በሉ ማለት ነው። ምንም ነገር የሚያከስር ነገር የለም። እነዚህን ያልኳችሁን ነጥቦች አንኳር ነገሮችን ከያዛችሁ እመኑኝ ምንም የሚያከስር ነገር የለም። ውጤታማ ነው የምትሆኑት እንጂ አትከስሩም ማለት ነው። ምን ማድረግ እንዳለባችሁ ያው ቀደም ብዬ ተናገር ያለሁኝና እሱን ስራ ላይ ካዋላችሁት ምንም የምከሱት ነገር አይኖርም። ውጤታማ ትሆናላችሁ። አይዟችሁ የሀገሬ ልጆች፣ በውጭም ያላችሁ በሀገር ውስጥም ያላችሁ እንግዲህ ሰላማችሁ ይብዛልኝ። በውጭ ዓለም ያላችሁ በሰላም ነገራችሁ ያብቃችሁ እላለሁኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በሚቀጥለው ቪዲዮም ደግሞ እስከምንገናኝ ቸር ቆዩልኝ። ቻው